ሰላም ጤና ይስጥልን የኢትዮሪካ ሚዲያ ቤተሰቦቻችን እንደምንላችኋል። ለዕለተ ቅዳሜ እኩለ ቀን ከሀገር ውስጥና ከውጭ የመራረጥናቸውን ወሳኝ መረጃዎችና ተጨማሪ ጉዳዮች ይዘን ቀርበናል። አበይቶቹን እናስቀድማለን። በኢትዮጵያ የፖለቲካ መሪዎች የስልጣን ዘመን ሊገደብ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። የሀገራዊ ምክክር ዋና ዓላማም ይኸው ነው ብለዋል ጠቅላይ ሚኒስትሩ። አብራችሁን ከቆያችሁ ተጨማሪውን ትሰማላችሁ። የከንቲባ አዳነች አቤቤ የሰሞነኛ ንግግር ከአነጋጋሪነት አልፎ በህዝቡ ዘንድ ከፍተኛ ቁጣን ቀስቅሷል። ከንቲባዋ የኑሮ ውድነት ፈትኖት ጎዳና ወጥቶ ምጽዋት የሚጠይቁን የማህበረሰብ ክፍሎች ላይ ለምን ወጥታችሁ ትለምናላችሁ የሚል ስላቅ አዘል ንግግር ተናግረዋል። ዝርዝሩን ይዘናል። ኢዜማ እጩዎቹ በሐረር በብሔር ማንነት መገለላቸውንና በደቡብ ኢትዮጵያ ክልል ለእስር መዳረጋቸውን ገለጸ። እነዚህ ድርጊቶች ምርጫውን ችግር ውስጥ ይከቱታል ሲልም ኢዜማ አስጠንቅቋል። ተጨማሪ ያለን ህወሓት የጊዜ አስተዳደሩን አመራሮች ከስራ ማሰናበት አለፍ ሲልም አግቶ መውሰዱን አጠናክሮ ቀጥሎበታል ተባለ። መረጃውን ይዘናል። ከውጭ በተሰማ ሰበር መረጃ የኢቦላ ወረርሽኝ ዳግም በዲሞክራቲክ ሪፐብሊክ ኮንጎ መቀስቀሱን የሀገሪቱ መንግስት አስታወቀ። እስካሁንም የ65 ሰዎች ህይወት አልፏል ተብሏል። ዝርዝሩን ይዘናል። ኢራን የኒውክሌር ፕሮግራሟን ለ20 ዓመት የምታቆም ከሆነ እስማማለሁ ሲሉ ትራምፕ ገለጹ። በሌላ በኩል እስራኤል በጋዛ ከፍተኛውን የሐማስ ጦር አዛዥ ለመግደል በሐማስ ላይ ድብደባ መፈጸሟ ተሰምቷል። ዝርዝሩን ይዘናል። ውድ የቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እየጋበዝን በቀጥታ ወደ መረጃዎቹ እናልፋለን። በቅድሚያም በኢትዮጵያ የፖለቲካ መሪዎች የስልጣን ዘመን ሊገደብ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። የኢትዮጵያ ብሔራዊ ምክክር ኮሚሽን የአፈጻጸም ሪፖርቱን ባቀረበበት ወቅት ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ በአሁኑ ወቅት እየተደረገ ያለው ሀገራዊ ምክክር ዋነኛ ዓላማ በህገ መንግስቱ ላይ ያለማብቂያ የተቀመጠውን የአገሪቱን መሪ የስልጣን ዘመን ለመገደብ መሆኑን ይፋ አድርገዋል። እንደ አብዛኞቹ የአፍሪካ ሀገራት የስልጣን ዘመንን ለማራዘም ሳይሆን በተቃራኒው ገደብ በማበጀት ረገድ መንግስታቸው ታሪካዊና ስር ነቀል የሪፎርም ተነሳሽነት መውሰዱን ገልጸዋል። ጠቅላይ ሚኒስትሩ መንግስት ስልጣኑን በህግ ተገድቦ ህገ መንግስት እንዲሻሻል በሩን በከፈተበት ሁኔታ በአገራዊ ምክክሩ አንወያይም ያሉ የፖለቲካ አካላትን ክፉኛ ተችተዋል። የፖለቲካና የስልጣን ፍላጎት ያላቸው አካላት ለውይይት ፈቃደኛ ካልሆኑ ለምን ፖለቲካ ውስጥ መግባት ፈለጉ ሲሉ የጠየቁት አብይ መንግስት ኮሚሽኑ የሚያቀርባቸውን ምክረ ሀሳቦች ተቀብሎ መሬት ለማውረድና ለማሻሻል ሙሉ ዝግጁነት እንዳለውን በድጋሚ አረጋግጠዋል። ጠቅላይ ሚኒስትሩ ይህንን ቢሉም በርካታ የፖለቲካ ፓርቲዎች ገዢው ፓርቲ የሀገራዊ ምክክር ኮሚሽኑን ወደ ፕሬዝዳንታዊ ስርዓት እንዲያሸጋግራቸው እየተጠቀሙበት ነው በሚል ራሳቸውን ከሀገራዊ ምክክር ኮሚሽን ማግለላቸው ይታወሳል። በሌላ በኩል የሀገራዊ ምክክር ኮሚሽኑ ባቀረበው ሪፖርት መሰረት በሀገሪቱ 93 በመቶ የሚሆኑትን ማለትም በ1234 ወረዳዎች ስኬታማ የአጀንዳ ማሰባሰብና ልየታ ማከናወኑን አስታውቋል። በጸጥታ ችግር ምክንያት በትግራይ ክልል ውስጥ በቀጥታ ማካሄድ ባይችልም በአዲስ አበባ ከተማ ከተለያዩ አካባቢዎች የተውጣጡ የትግራይ ተወላጆችን በማሳተፍ ሂደት ማካሄዱን ገልጾ በቀጣይ የሀገራዊ ምክክር ጉባኤዎችን ለማካሄድና ምክረ ሀሳቦችን ተግባራዊ ለማድረግም መዘጋጀቱን ይፋ አድርጓል። ምግብ ለምን እንደምትለምኑ ምክንያቱን አላውቅም ሲሉ ከንቲባ አዳነች አቤቤ በየመንገዱ ምጽዋት የሚጠይቁ የማህበረሰብ ክፍሎችን ጠየቁ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ አዲስ አበባ ጎዳና ላይ የሚያስወጣና ምግብ የሚያስለምን ነገር የለም ሲሉ ተናግረዋል። ከንቲባ አዳነች አቤቤ አዲስ አበባ ላይ ጎዳና የሚያስወጣ ነገር፣ ምግብ የሚያስለምን ነገር ምን እንደሆነ ምክንያቱን አላውቅምም ብለዋል። በአሁኑ ሰዓት አዲስ አበባ ላይ ምግብ የሚያስለምን ምንም አይነት ምክንያት የለም ሲሉም ተደምጠዋል። በየምገባ ማዕከሎቻችን ትኩስ የተመጣጠኑ ጣፋጭ ምግቦች ተዘጋጅተው ይጠብቋቸዋል። ጎራ ብላችሁ በነፃ መብላት ነው ከእናንተ የሚጠበቀውም ሲሉ ከንቲባዋ ገልጸዋል። ይህ የከንቲባዋ ንግግርን በብዙዎች ዘንድ ቁጣን ቀስቅሷል። በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የተሾሙት ጀነራል ገብረ አድሃን በኃይል ከስልጣናቸው እንዲነሱ ተደርገዋል ተባለ። በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ የተሾሙት ጀነራል ገብረ አድሃና ነባሩን መንግስት መልሻለሁ ባለው ህወሓት ከክልሉ የፖሊስ ኮሚሽን ኮሚሽነርነት የስራ ኃላፊነታቸው መነሳታቸው ተነግሯል። በምትካቸውም ከ2013 ዓ.ም ክረምት ጀምሮ በአቶ ጌታቸው ረዳ የመሪነት ጊዜ የፖሊስ ኮሚሽን ኮሚሽነር የነበሩት ኮሚሽነር ኢህአዴግ ስዩም ተመልሰው ተሾመዋል። ዛሬ ስራ እንደሚጀምሩም ለማወቅ ተችሏል። ኮሚሽነር ኢህአዴግ ስዩም በኢህአዴግ ጊዜም የአዲስ አበባ ፖሊስ ኮሚሽን በኮሚሽነርነት መርተው እንዲሁም በፌዴራል ፖሊስ ውስጥም በአመራርነት መስራታቸው ይታወሳል። በሌላ በኩል ከቀበሌ እስከ ላይኛው እርከን ያሉ የመንግስት መዋቅሮች ጊዜያዊ አስተዳደር የሚል የደብዳቤ ሄደርና ፉተር እንዲሁም ማህተም እንዳይጠቀሙ ታዘዋል። ከአሁን በኋላም የትግራይ ብሔራዊ ክልላዊ መንግስት በሚል ቀይረው እንዲጠቀሙ ትዕዛዝ ተላልፏል ተብሏል።
ኢዜማ በምርጫ ሂደት ላይ ከፍተኛ የዲሞክራሲያዊ መብት ጥሰቶችና ማዕቀቦች እየገጠሙኝ ነው ሲል አስታወቀ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በሰጠው ጋዜጣዊ መግለጫ በምርጫ ሂደት ላይ ከፍተኛ የዲሞክራሲያዊ መብት ጥሰቶችና አሉታዊ ተጽዕኖችን እየገጠሙት መሆኑን አስታውቋል። በተለይ በሐረሪ ክልል የተወካዮች ምክር ቤት እጩ በክልሉ ጠቅላይ ፍርድ ቤት ውሳኔ ከምርጫ ውጪ መደረጉንና የምርጫ ቦርድም ከዜግነት ይልቅ የዘውጌ ማንነትን የሚያሟሉ እጩዎች እንዲካተት ማዘዙ የፌዴራሉን ህገ መንግስት የመምረጥና የመመረጥ መብት የሚጻረር ነው ሲል ቅሬታውን አሰምቷል። በተጨማሪም ፓርቲው በደቡብ ኢትዮጵያ በጋሞ፣ በኮሬ፣ በዳውሮና በአርባ ምንጭ ዞኖች የሚገኙ እጩዎቻችን አስተባባሪዎቻችንና ያለምንም የህግ መሰረት በጸጥታ አካላት መታሰራቸውና መንገላታታቸውን የጠቀሰ ሲሆን አሁንም በእስር ላይ ያሉ አባላቱ በአስቸኳይ እንዲፈቱ ከመጠየቁም በላይ በእጩዎቹ ላይ የደሞዝና ጥቅማ ጥቅም መታገድ፣ ያለ ፍላጎት ለብልጽግና ፓርቲ መዋጮ መቆረጥ እንዲሁም በመራጮችና ደጋፊዎች ላይ ዛቻና ማስፈራሪያ እየተፈጸመ መሆኑን ገልጸዋል። ከውጭ በተሰማ ሰበር መረጃ በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል በተከሰተ የኢቦላ ወረርሽኝ 65 ሰዎች ሞቱ። ወረርሽኙ በአዲስ የቫይረስ ዝርያ ሳይከሰት አልቀረም የሚል ስጋት የተፈጠረ ሲሆን የአፍሪካ የጤና ባለስልጣናት ኢንፌክሽኑን ለመቆጣጠርና ለመገደብ በመረባረብ ላይ ናቸው ተብሏል። እንደ አፍሪካ የጤና ባለስልጣናት ገለጻ በዲሞክራቲክ ሪፐብሊክ ኮንጎ በተከሰተው የኢቦላ ወረርሽኝ 65 ሰዎች ለህልፈት ተዳርገዋል። ከኡጋንዳና ከደቡብ ሱዳን ጋር በሚያዋስነው የኢቱሪ ግዛት እስካሁን 246 በከባድ ደም መፍሰስ ትኩሳት የተጠረጠሩ ሰዎች ሪፖርት ተደርገዋል ተብሏል። የአፍሪካ የበሽታ መከላከልና መቆጣጠር ማዕከል ባለስልጣናት በሽታው የበለጠ ሊሰራጭ ይችላል የሚል ስጋት እንዳላቸውም ገልጸዋል። አካባቢው ሰዎች ዘወትር የሚገቡባቸውና የሚወጡባቸው የማዕድን ከተሞች የሚገኙበት በመሆኑ ተላላፊ በሽታዎችን መቆጣጠር ፈታኝ አድርጎታል። የኮንጎ ብሔራዊ የምርምር ላቦራቶሪ ከተመረመሩ 20 ናሙናዎች ውስጥም በ13ቱ ላይ የኢቦላ ቫይረስ ማግኘቱን አፍሪካን ሲዲሲ አስታውቋል። በ1976 ቫይረሱ ለመጀመሪያ ጊዜ በዚያው ሀገር ከተገኘ ወዲህ ኮንጎ 16 የኢቦላ ወረርሽኞችን አስተናግዳለች። ብዙውን ጊዜም የሚከሰተው የዛየር ዝርያ ሲሆን ለዚህም ክትባት ይገኝለታል። ሆኖም አፍሪካን ሲዲሲ እንደገለጸው የመጀመሪያ ደረጃ ምርመራዎች የአሁን ወረርሽኝ የተለየ አይነት ዝርያ ሊሆን እንደሚችል አመላክቷል። ሙሉ የጄኔቲክ ምርመራ ውጤትም በ24 ሰዓት ውስጥ ይጠበቃል። የጤና ተቆጣጣሪ ተቋሙ ከኮንጎ ከኡጋንዳና ከደቡብ ሱዳን ባለስልጣናት እንዲሁም ከዓለም ጤና ድርጅትና ከመድኃኒት አምራች ኩባንያ ጋር ማስቸኳይ ስብሰባ እንደሚጠራ ገልጿል። ከ2014 እስከ 2016 በምዕራብ አፍሪካ በተከሰተው ወረርሽኝ 28000 ሰዎች ሲያዙ 11000 የሚሆኑ ደግሞ መሞታቸው ይታወሳል። በመጨረሻም እስራኤል በጋዛ ከፍተኛ የሐማስ የጦር አዛዥን ለመግደል በሐማስ ላይ ድብደባ መፈጸሟ ተሰማ። የእስራኤል መከላከያ ኃይል በጋዛ የሚገኘውን የሐማስ ወታደራዊ ክንፍ ዋና አዛዥና የድርጅቱን ቁልፍ መሪ የሆነውን ኢዝ አልዲን አልሃድድን መግደል የታለመ የአየር ጥቃት መፈጸሙን በይፋ አስታውቋል። ጥቃቱ የተፈጸመውን በጋዛ ከተማ ሪማል በተባለ አካባቢ በሚገኝ የመኖሪያ ህንፃ ላይ መሆኑን የፍልስጤም ሚዲያዎች ዘግበዋል። አልሃድድ የኦክቶበር 7 ጥቃት ግንባር ቀደም አቀነባባሪ ከሆነው መካከል አንዱ ሲሆን የቀድሞ መሪዎች መገደላቸውን ተከትሎ በአሁኑ ወቅት በጋዛ ውስጥ የሐማስ ወታደራዊ ክንፍ ቁጥር 1 መሪ ነው ተብሏል። እስካሁንም 6 ጊዜ ከተሰነዘሩ የግድያ ሙከራዎች በማምለጡ ደጎስት ወይንም መንፈሱ በሚል ቅጽል ስም ይታወቃል። ጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትር እስራኤል ካትስ በሰጡት የጋራ መግለጫ የጥቃቱን ትዕዛዝ መስጠታቸውን አረጋግጠዋል። መሪው የአሜሪካውን ፕሬዝዳንት ዶናልድ ትራምፕ የመሩትን የጦር መሳሪያ የመፍታት ስምምነት ውድቅ ማድረጉንም ተጠቅሷል። በሌላ በኩል ኢራን የኒውክሌር ፕሮግራሟን ለ20 ዓመታት የምታቆም ከሆነ እስማማለሁ ሲሉ ትራምፕ ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር ፕሮግራሟን ለ20 ዓመታት ያህል የምታቆም ከሆነ ምንም ችግር እንደሌለባቸውና በጉዳዩ ላይ እንደሚስማሙ አስታውቀዋል። ይሁን እንጂ ስምምነት ተግባራዊ ሊሆን የሚችለው የኢራን ቁርጠኝነት እውነተኛነትና በተግባር የሚታይ ሲሆን ብቻ እንደሆነ በጽኑ ማስጠንቀቃቸውን የዜና ምንጮች ዘግበዋል። ዜናዎቻችን አበቃን። በደህና ቆዩን።